መሰለኝ እየፈለግናት ያለነው። እርግብ ብቻዋን አልነበረች ማለት እርግብ ተልካ ነው እንጂ ዋናዋ ሌላ ናት። ደግሞ ዋናው ማን ናት? ባዩሽ። ምን ሆነች ነው ሜሉ? እርግብን የላከቻት ባዩሽ ነበረች። ወይኔ መስፍን፣ ድሮም እኮ ነግሬሽ ነበር። ተይ ስልሽ እኮ አልሰማ ብለሽኝ ነው። መስፍን፣ አሁን እንድንወቃቀስ እኮ አይደለም የነገርኩህ። ሜሉ ስትጫወትብን እኮ ነው የኖረችው። እሱ ብቻ አይደለም፣ እኔን የመታችኝ እርግብ ሳትሆን ባዩሽ ናት። ምን? ወይኔ መስፍን፣ ያ ሁሉ ሲሆን እኔ የት ሂጂ ነው? መስፍን፣ ሀና፣ እኔ ስሜቴን ስለማላምን ነው እንጂ ፍቅር ላይ እያቀረብኩልሻለሁ። ቆይ እሺ፣ ምን ማለት ነው ያለብኝ? ምንም ማለት አይጠበቅብሽም። ምንም እንኳን አጭር ጊዜ ቢሆን የሚያሳለፍ ነው ጥሩ ጊዜ ነበር። ደህና ሁኚ። አቶ መስፍን ሁሉንም ነገር አወቀ። ሜላት እንግዲህ ደብቃ የቆየችውን ሚስጥር ዛሬ አፍርጣ ለአቶ መስፍን ነገረችው። ሚስጥሩ ምንድነው ካላችሁ ሜላትን የደበደበቻት ወይ ከኋላ የፈነከተቻት ባዩሽ እንደሆነች ለረጅም ጊዜ ተደብቆ ነበረ። ዛሬ ግን ሁሉንም ነገር ሜላት ለመስፍን ነግረዋለች። እርግብ ተምቹ ፍቅረኛዋን ቦርሳዬ ሳታማጣ እኔ ያለሁበት ድርሽ እንዳትል እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ። ላይክ በማድረግ ቪዲዮን ጀምሮ ኖላዊ ክፍል 102ን ወደ እናንተ ይዤ መጥቻለሁ። እንግዲህ በዛሬው ቪዲዮ ላይ የምናየው መስፍን ምን አይነት ወሰነ የሚለውን ቪዲዮን አስገባላችኋለሁ። እስከ መጨረሻው ተከታተሉ። መስፍን እንግዲህ ተደፍሯል ማለት ነው። ሚስቱ በጓደኛዋ ተመታበታለች። ይሄንን ጉዳይ እስካሁን ሳያቅ ተደብቆ ነበር የቆየው። ምክንያቱም አቶ መስፍን ስሜታዊ ነው፣ የሆነ ነገር ያደርጋታል፣ ይገላታል እሷ እንደሆነች ከታወቀች በማለት ሙሉ ቤተሰቡ መስፍንን ጉዳዩን ደብቆ ነበር ያቆየው። ዛሬ ግን ሜላት የምነግርህ ነገር አለ፣ በምነግርህ ነገር ግን የጥፋተኝነት ስሜት እንዲሰማኝ እንዳታደርገኝ፣ ምንም ነገር እንድትለኝ አልፈልግም ብላ መኝታ ቤት አስቀምጣ እንግዲህ ነግረዋለች ማለት ነው። እኔን የመታችኝ እርግብ ሳትሆን ባዩሽ ናት። እርግብንም ወደዚህ ቤት ያመጣቻት ራሷ ባዩሽ ናት። ከኋላ የመታችኝ እርግብ ሳትሆን ባዩሽ ናት ብላ ነግረዋለች ማለት ነው። ይሄንን በሰማ ጊዜ ከተቀመጠበት ነው ብድግ ያለው። ምን? እንዴት ሊሆን ይችላል? እንዴት አደርጋለች? ለምን? ወይኔ እኔ ቴቼ እኔ እያለው እንዴት አደርጋለች በማለት በጣም ስሜታዊ ሆኗል። ወይዘሮ ሜላትም እንግዲህ መጀመሪያውኑ ያልነገርንክ እንደዚህ ስሜታዊ ስለሆንክ ስላወቅን ነው፣ የሆነ ነገር ታረጋታለህ ብዬ ስለፈራው ነው ያልነገርኩክ እንጂ የመታችኝ እሷ ናት። የምርሽና እውነትሽን ስላት፣ አዎ እኔ ሁሉ እንዴት እስካሁን ሳልነገር ለምን ዝም ትላላችሁ? እንዴት እንደዚህ ታረጋለች እኔ ያለው በማለት በጣም ተናዷል። ገለክ እስር ቤት እንዳትገባ በመፍራት ነው። ሁሉ ቤተሰብ ያውቃል፣ አንተ ብቻ ነህ የማታውቀው ብለዋለች። በገዛ ቤቴ ለካ ባይተዋር ሆኛለሁ ብሎ ነው ሜላትን እንግዲህ ጥሏት ከመኝታ ቤት የወጣው በንዴት ማለት ነው። እዚህ ጋር ተምቹ እንግዲህ እርግብ ወዳለችበት እየተመላለሰ ይገኛል። እርግብ ሀሳቧ ያለው ቦርሳዋ ጋር ነው። ምክንያቱም ቦርሳ ውስጥ ወርቅ አለ፣ ብዙ ዋጋ የከፈለችበት ወርቅ ማለት ነው። ተምቹ ግን ይመላለሳል በየጊዜው፣ ቦርሳውን ግን ይዞ መሄድ አልቻለም። ምክንያቱም ሀናን ከቤት አላገኛትም ሲመላለስ። ብዙውን ጊዜ ሀና ትምህርት ቤት፣ ከትምህርት ቤት ደግሞ ቤተሰቦቿ ጋር እያለች ልትገኝ አልቻለችም። እቤት ሲፈልገውም እንግዲህ ሊያገኘው አልቻለም። ቦርሳውን አቶ ኖላዊ የሀና ነው ብለው ወደ ቤት ወስደውታል። ሜላት እጅ ነው ያለው ቦርሳው። እስካሁን ግን ሜላትን ቦርሳውን ከፍታ ምን እንዳለው አላወቀችም ማለት ነው። ዛሬ ግን ከፈት አድርገው ነበረ። የሆነ ሰዓት ላይ ሳታየው ግን አቶ መስፍን ወደ መኝታ ክፍል ሲገባ ሳታየው ቀርታለች ዛሬም ማለት ነው።
እንዳትመጣ ብላለች፣ አባረዋለች። ተምቹ በጣም ትልቅ ጭንቀት ውስጥ የሚገኘው ይመላለሳል። እሷ ልትረዳው አልቻለችም። ምንም የእሱ ፍቅር ሳይሆን ያለባት አሁን ላይ ስለ እሱ ፍቅር ሳይሆን የምታስበው ስለ ቦርሳዋ ብቻ ነው የምታስበው። ቦርሳ ውስጥ ያለው እቃ ትልቅ ከባድ ስለሆነ ወርቅ ስለሆነ ሰርቃ የወጣችው ስለሆነ ቦርሳውን ይዘህ ሳትመጣ ከዚህ በኋላ አትምጣ ብላ አባረዋለች። ሀና ጋም ሄዶ አግኝቷት ጠይቆላት ነበር ከዛ ቆይቶ ማለት ነው። ሀና እንግዲህ ያስቀመጠችበት ቦታ ቁም ሳጥኑ ስትፈልግ ልታገኝ አልቻለችም ቦርሳውን። ታረቃችሁ ወይ ከፍቅረኛ ስትለው አልታረቅንም፣ ግን ቦርሳዋን ግዴታ መመለስ አለብኝ መልስልኝ ብላኛለች ብሏታል። ሀና እንግዲህ ላስታርቃችሁ፣ ችግሩ ምንድነው? የሆነውን ነገር አስረዳኝ ብትለውም እስኪ ተይኝ፣ አንቺ መቼ አፍቅረሽ ታቂና ነው ይሄ ስሜት የሚገባሽ? አሁን ዝም ብለሽ ቦርሳውን ፈልገሽ አገኝልኝ ብሎ ጥሏት ወጥቷል ማለት ነው። ወይዘሮ ባዩሽ እንግዲህ እስር ቤት ሆና ልትደበድባት ካለችው ሰው ልጅ ጋራ ከሜሮን ጋር ማለት ነው። ሁለቱም አንድ ላይ አብረው ታስረው ነው ያሉት። ሜሮን እንግዲህ 50,000 ብር ለመቀበል ነበር ከሷ 50,000 ብር ለመቀበል ሄዳ ባላሰበችው ሁኔታ እስር ቤት ገብታለች። ባዩሽን የሚጠይቃት ሰው አግኝታለች፣ ልብስ የሚወስድላት ሰውም አግኝታለች ማለት ነው። ከዛ ከእስር ቤትም ያስወጣኛል ብላ ተስፋ እያደረገች ነው። ፖሊሶቹን አናግራቸው እያለች ትገኛለች። በጣም የሚያሳዝነው ግን እዚህ ጋር እነ ወይዘሮ ሜላት ክስ አልመሰረቱም ማለት ነው። ክስ መመስረት ነበረባቸው። ክስ እነሱ ካልመሰረቱ ትወጣለች። አሁን ላይ እጅ ከፍንጅ የተያዘችው ሜሮንን ልትገል በመሳሪያ እያስፈራራች ባለችበት ሰዓት ስለነበረ እሱኛው ደግሞ ሌላ ክስ የለባትም እየተባለ ስለሆነ አሁንም ልትፈታ ስለምትችል እነ ወይዘሮ ሜላት ክስ ቢመሰረቱ መልካም ነው የሚል ሀሳብ አለኝ። ግን እስካሁን አልመሰረተችም ሜላት ማለት ነው። አቶ መስፍን እንግዲህ በጣም ስሜታዊ ሆኗል። ሀና እንድታረጋጋው ሰላም እና ምናሴ ለሀና ነግረዋታል። እነሱም ግራ ተጋብተው ነበረ። የሆነ ነገር ያደርጋል አባዬ፣ አሁን ዝም አይልም፣ ያችን ሴትዮ ይገላታል በማለት በጣም ተጨንቀው ነበረ። ሀና ወደ ቤት ስትመጣ እንግዲህ በጣም ተረብሸውና ተጨንቀው ምን ሆናችኋል ስትላቸው አባዬ እኮ ሰማ። ምኑን ነው የሰማው? ባዩሽ እማዬን እንደመታቻት ሰምቷል፣ ሁሉንም አውቋል ብለው ይነግሯታል። እና ድሮስ ላይሰማ ነው ወይ? አሁን ላይ መስማቱ ሳይሆን ባዩሽን የሆነ ነገር ያረጋታል አባዬ ስሜታዊ ከሆነ። ይሄንን ነው የፈራ ነው። ከዚህ ቤት ከልጆቹ ሁላ አንቺን ስለሚሰማሽ አንቺ አረጋጊው ብለው እንግዲህ ሀና አባቷን አረጋግታለች ማለት ነው። እናንተ ትክክላችሁ፣ ስሜታዊ ሆኜ የሆነ ነገር ባደርጋት በእሷ ቦታ እኔ ነበርኩኝ ዛሬ ፖሊስ ጣቢያ የምገኘውና ትክክል ናችሁ ያደረጋችሁት ብሎ ተረጋግቷል። ሌላኛው እንግዲህ እዝራ እዚህ ጋር ሀኒቹን የፍቅር ስሜት እየተሰማኝ ነው፣ ስለዚህ ልቤን መጉዳት ስለማልፈልግ ከአንቺ መራቅ አለብኝ የሚል አስደንጋጭ ዜና ነግሯታል። ሀና እንግዲህ አሁንም ሌላ ገጠመኝ ሌላ ፈተና መጥቶባታል ማለት ነው። ጥሩ ልጅ ነሽ፣ መልካም ልጅ ነሽ፣ ግን ልቤ መጉዳት ስለማልፈልገው የፍቅር ስሜት ለአንቺ የተለየ ስሜት ስላለኝ መራቅ ፈልጋለሁ፣ ከአንቺ እንድጎዳ አልፈልግም ብሏል። ኢንዳይሬክት እንግዲህ መጀመሪያ ላይ ሲቀርባትም አፍቅሯት ነው የቀረባት። እሷ ግን ይሄ ስሜት ነው ብላ ቀድማ ስለተረዳች፣ የፍቅር ስሜት ነው ብላ ቀድማ ስለተረዳች የሆነ ሰዓት ላይ ተቀይራብን ነበረ። እንደ እህትና እንደ ወንድም በሚለው ነበረ አብረው እየቀጠሉ የነበረው። አሁን ላይ ደግሞ ለአንቺ የፍቅር ስሜት ነው እየተሰማኝ ያለው ብሏታል። ሀኒቾ እንግዲህ በለቅሶ ላይ ነው ያለችው ማለት ነው። ውሳኔዋ ግራ የተጋባ ውሳኔ ነው። ምን ማድረግ ነው ያለብኝ? ምን ማለት ነው ታደን ያለብኝ ብላለች። እዚህ ጋር እንግዲህ ባዩሽ እና ሜሮን አንድ ላይ ተቀምጠው የድሮ ትውስታቸው ነው። ሜሮን እንዴት የሴተኛ ዳሪ ሆነች የሚለው በባዩሽ አማካኝነት መሆኑ ሲሰማ እንግዲህ ባዩሽ ከድሮ ጀምራ ተንኮል እንደምትሰራ ተንኮለኛ እንደሆነች የምንረዳበት ነው ማለት ነው። ምክንያቱም ሜሮን እሷ ጋር ቤት ተከራይታ ስትቀመጥ የቤት ኪራይ አታ ትንሽ ቀን ታገሽኝ ስትላት እንኳን ገንዘብ ከየት ላንጣ ሰርቼ ከፍልሻለሁ ስትላት ይሄንን የመሰለ ገላ ይዘሽ ለምንድን ነው ገንዘብ የምትቸገሪው? ሴትነት በራሱ ገንዘብ ነው ብላ እንግዲህ ወደ ሴተኛ አዳሪነት ህይወት እንድትቀላቀል ያደረገቻት ባዩሽ ናት ማለት ነው። በጣም ያሳዝናል። ሌላ እንግዲህ እዚህ ጋር ቤተሰቡ ሰብሰብ ብሎ ምግብ እየበላ ይገኛል። አቶ መስፍን ባዩሽን ሄጄ
መጠየቅ አለብኝ አለ። ምን ብለክ ነው የምትጠይቀው ቢሉትም ቤተሰቡ ለምን እንደመታቻት እጠይቃታለሁ ማወቅ አለብኝ፣ ምክንያቱን ምን አድርገሻት ነው የመታሻት ብሎ እንግዲህ ለመሄድ ወስኗል። ሜላት እንግዲህ አንተ የሆነ ነገር ታረጋታለህ እዛ ሄደክ፣ ስለዚህ ሰላምና ምናሴ አብረው ሄዱ በላ እንግዲህ ሰላምና ምናሴ አብረው ሄደዋል ማለት ነው። ምንስ ጅል መስላችኋለሁ ወይ ሄጄ ፖሊስ ጣቢያ ድረስ የምመታት ብሏል። እና ግን ሰላም ጭራሽ እዛ ስትደርስ እሷ ስሜታዊ ሆና ቁጭ ላይ ማለት ነው። ከአባትየው ይልቅ ስሜታዊ ሆና የተቀመጠችው እሷ ናት ማለት ነው። ሰላም እንደምታውቋት እንግዲህ በጣም ነው ስሜታዊ የምትሆነው። አቶ መስፍን እንግዲህ ይሄን ሁሉ ነገር ያደረግሽው እንደው ምን አደርጋሽ ነው ሜላት? ምን አደረግኩ ነው ያለችው በኮንፊደንስ። ምን አደረግኩኝ ያለችው ልጅ ያልሆነችው ልጅ ናት ብለሽ አመጣሽ። አሁን ደግሞ እሱ ሳያንስሽ ሜላትን የግድያ ሙከራ ያደረግሽባት ለምንድን ነው ሲላት፣ ይህንን በማድረጊ አንድ ነገርም አልጸጸትም፣ ደግሜ እነግርሃለሁ አልጸጸትም ነው ያለችው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣይ ወደ እናንተ እስከምመጣ ባይ